ዓለም ዓይንና ጆሮን በሙሉ ወደ ኢራን ባዞረበት በዚህን ጊዜ በየቀኑ የምንሰማቸው ጉዳዮች በሙሉ በቀጥታም ይሁን በተዘዋዋሪ ከኢራን ጋር የሚገናኙ ከሆኑ ሰነባብተዋል። በሌላም በኩል ደግሞ ኢራን በመጽሐፍ ቅዱስ ፋርስ በሚል የመጠቀሷ ጉዳይና አሁናዊ ክስተቶችስ በምን ይገናኛሉ የሚለውንም የሚተነትኑ በስተዋል። ታዲያ በዛሬው ቪዲዮ ከምንድነው መጽሐፍ ቅዱስ ስለ ግብጽ መቅሰፍት፣ ስለ ባቢሎን ጥፋት ሲተርክ፣ ስለ ፋርስ ግን እንደ ታላቅ መጠለያ አድርጎ የሚስላት፣ ዛሬ ዓለም በፖለቲካ ትኩሳት የምትመለከታት ኢራን በአንድ ወቅት ለመጽሐፍ ቅዱስ ትልቅ የነጻነት አዋጅ የታወጀባት፣ ቤተ መቅደስ የታደሰባትና የአይሁድ ዘርም ጥፋት የተረፈባት ምድር መሆኗስ እንዴት ያለ ነው የሚለውን ጉዳይ በዝርዝር እናስደምጣችኋለን። ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው በመቆየት ይህንን አስደናቂ መሰናዶ እንድትከታተሉ እንጋብዛለን። መልካም ቆይታም። ይህ ፕሮግራም ስለ ድንበርና ስለ ጂኦፖለቲካም አይደለም። ዛሬ የምንመረምረው ታሪክ በታሪክ አዋራ ውስጥ የተደበቀውን የተቀበረውንም የመለኮት አሻራ ነው። የታሪክ አባት የሚባለው ሄሮዶተስ የዓለም ፀሐይ ብሎ ከጠራት ግዛት ጀርባ የሰማዩ አምላክ ለሰው ልጆች ያዘጋጀው ታላቅ ሚስጥር አለ። ለመሆኑ በሱሳ ቤተ መንግስት ወርቃማ አዳራሾች ውስጥ የተወሰኑ ውሳኔዎች ዛሬ እናንተ የምታምኑበትን እምነት መልኩን እንዴት እንደቀረጹ ታውቃላችሁንም? አስቴር በድፍረት ወደ ንጉሱ ባትገባ፣ ኢሮስ ባያዝ፣ ዳንኤል ባይጸልይ ኖሮ የዛሬው ዓለም ምን ይሆን ነበረ? የጥንት አበው ሲተርቱም ወርቅ በእሳት ይፈተናል፣ ታሪክ ግን በእውነት ይበራል ይላሉ። ዛሬ ልባችሁን ከፍታችሁ ወደ 2500 ዓመታት ወደ ኋላም አብረን እንጓዛለን። የነገስታትን ዙፋን እናናውጣለን፣ የነቢያትንም ራእይ እንፈታለን። ጉዟችን የሚጀምረው ከባቢሎን ውድቀት ማግስት ነው። አንድ ንጉስ ተነሳ፣ ሰይፍ ያልመዘዘ ነገር ግን በቃሉ ዓለምን ያሸነፈ ነው። የእግዚአብሔር እረኛ ወደ ተባለውም ወደ ታላቁ ቂሮስ ዓለም እንግባ። እስቲ ለመሆኑ አንድ ሰው ገና ሳይወለድ በስሙ ተጠርቶ የሚሰራው ሥራ ተዘርዝሮ በብራና ላይ ሊሰፍር ይችላልን? በዓለም ታሪክ ውስጥ ብዙ ነገስታት በጉልበታቸው ዙፋን ላይ ወጥተዋል። ቂሮስ ግን ዙፋን ላይ ከመውጣቱ ከ150 ዓመታት በፊት በመለኮታዊ መዝገብ ላይ ስሙ የሰፈረ ንጉስ ነበር። ነቢዩ ኢሳይያስ ገና ቂሮስ ወደዚህች ዓለም ሳይመጣ እንዲህ ሲል ጻፈ። እግዚአብሔር ለቀባሁት ለቂሮስ እንዲህ ይላል፣ አሕዛብን በፊቱ ጥላለሁ፣ የናሱን ደጆችም እሰብራለሁ፣ የብረቱንም መወርወሪያዎች ቆርጣለሁ አለ። በኢሳይያስ 45ኛው ምዕራፍ ከቁጥር 1 ጀምራችሁ ይህንን ታገኙታላችሁ። ቆም ብላችሁ አስቡት። አንድን ባዕድ ንጉስ፣ የአይሁድ እምነት ተከታይ ያልሆነን ሰው እግዚአብሔር እረኛዬና የተቀባው መሲህ ብሎ ለምን ጠራው? ይህ ጥያቄ የብዙዎችን አእምሮም ሊያባንን ይችላል። መልሱ ግን በአንድ ቃል ይጠቃልላል። ፍትህ የእግዚአብሔር ምሕረት ነው። የጥንት አበው ፍትህ የጠፋበት አገር መሰረት የሌለው ቤትም ነው ይላሉ። ቂሮስ ባቢሎንን ሲቆጣጠር በታሪክ ለመጀመሪያ ጊዜ ሰብአዊ መብትን አወጀ። ማንም በሃይማኖቱና በማንነቱም ምክንያት አይሰቃይ ያለ። ይህ አዋጅ ነው እንግዲህ ለ7 ዓመታት በምርኮ የማቀቁ የነበሩትን አይሁዳውያንን ወደ ኢየሩሳሌም የሚመለሳቸው። እስኪያስቡት የፋርስ ንጉስ በገዛ ግምጃ ቤቱ በገዛ ወርቁ የአይሁድ ቤተ መቅደስ እንዴት ታደስ ትእዛዝ ሰጠም? ይህ ፖለቲካዊ ብልሃት ብቻ ይመስላችኋልን? ወይስ ደግሞ የንጉስ ልብ በእግዚአብሔር እጅ ነው የሚለውን የእግዚአብሔርን ቃል በተግባር የሚገልጥ ታላቅ እውነታ ነው። ቂሮስ የታሪክ በርን ከፈተ። ነገር ግን ከቂሮስ በኋላ የመጡት ነገስታትስ በፋርስ ቤተ መንግስት ውስጥ የተቀበረው የሴራና የድፍረት ታሪክ ምን ይሁን? አንዲት አይሁዳዊት ወጣት በፋርስ ዘመን ላይ ተቀምጣ የታሪክን አቅጣጫ እንዴት እንደቀየረችው ስታዩትስ ምን ይመስላችኋል የሚለውን እናንሳ። በሚቀጥለው ምዕራፍ ወደ ሱሳ ቤተ መንግስት ወርቃማ አዳራሾች እንገባለን። የአስቴርን ድፍረትና የሃማን ሴራ በፋርስ ምድር ላይ እንመለከታለን። ለመሆኑ የአንድ ሕዝብ ሕልውና በአንዲት ሴት ድፍረትና በአንድ ንጉስ የፍትህ በትር ላይም ብቻ ተንጠልጥሎ ሊቆይ ይችላል ብላችሁ ታምናላችሁ? በታሪክ ማህደር ውስጥም ሱሳ የፋርስ ልብ ብቻ አልነበረችም። ሕዝብ ዕጣ ፈንታም የአይሁድ ሕዝብ ዕጣ ፈንታ የታተመባት የመከራና የድልድይ አደባባይ ነች እንጂ የጥንት ሰው
ጭንቀት ለልብ ሸክም ነው፣ መልካም ቃል ግን ደስ ያሰኘዋል ይላሉ። እስኪያስቡት በፋርስ ሕግ ንጉሥ ሳይጠራው ወደ እርሱ የገባ ሰው ቅጣቱ ሞት ነበር። አስቴር ግን ከሞት ፊት ነው የቆመችው። ለምን? ምክንያቱም ከፋርስ ዙፋን በስተጀርባ የሚሰሩ የጥፋት እጆችም ነበሩና ነው። ለመሆኑ ሃማ ያዘጋጀው የጥፋት አዋጅ ቢፈጸም ኖሮ አስባችሁታል? ዛሬ ስለ መጽሐፍ ቅዱስ የምናውቀው ታሪክ ይኖር ነበርን? አይሁድ ከጠፉ መሲሁስ ከየት ይወለድ ነበር? በሱሳ ቤተ መንግሥት የተካሄደው ትግል የፖለቲካ ሳይሆን የህልውናና የታሪክም ትግል ጭምር ነበር። ከአስቴር ከዓመታትም በኋላ በዚሁ የፋርስ ቤተ መንግሥት ሌላ ታሪክ ተጻፈ። ይህም ደግሞ የነህምያ ነው። የንጉሥ የቅርብ ሰውና የጽዋ አቅራቢ እርሱ በፋርስ እንጦት ውስጥም ሆኖ ስለፈረሰችው ሀገሩ ስቅስቅ ብሎ አልቅሷል። እዚህ ጋር ነው ግርምቱ። የፋርስ ንጉሥ አርጤክስስ ነህምያ ለምን አዘንክ ብሎ ሲጠይቀው ነህምያ የለመነው ለራሱ አልነበረም፣ ሀገሩን ለመገንባት የሚያስፈልገውን እንጨትና ደህንነት እንጂ። ፋርስ እንደገና ለአይሁድ ግንባታ የሀብት ምንጭ ሆነች። የሱሳ ቤተ መንግሥት በአስቴር ድፍረትና በነህምያ ጽናታዊ የሆነ ልመና ታሪክን ቀየረ። ነገር ግን በፋርስ ምድር ሌላኛው ሚስጥር የሚጠብቀን ከአንበሶች ጉድጓድ ውስጥ ነው። ነቢዩ ዳንኤል በፋርስ ነገሥታት መካከል የነበረው ሚና ምን ይመስል ነበር የሚለውን እናንሳ። በሚቀጥለው የዳንኤልን ራእይና በፋርስ መንግሥት ውስጥ የታየውን መለኮታዊ ኃይል እንመለከታለን። የታሪክ ሰንሰለት እንዴት እንደሚገጣጠምም አስገራሚ ትዕይንትን እንመለከታለን። ቆይ እስቲ ልጠይቃችሁ፣ እምነት ከታላቁ የፋርስ ግዛት ሕግ በላይ ሊሆን ይችላልን? የማይለወጠው የሜዶንና የፋርስ ሕግ እንኳን ሊያቆሙ ያልቻለው ያ ኃይልስ ምንድነው? በዳንኤል መጽሐፍ ምዕራፍ 6 15ኛው ቁጥር ላይም የሚገርም ታሪክን እናያለን። ዳንኤል በአንበሶች ጉድጓድ ላይ እንዲጣል ያደረገው አንዳች ነገር ተከሰተ። ታዲያ ይህ ሰው በዝምታ በተአምራዊ መንገድም ዝም ብሎ ምንም ሳይነካ በአንበሳ ጉድጓድ ውስጥ እንዲታይ ያደረገው በፋርስ መንግሥት ላይ ምን አይነት ድንጋጤና ግርምት ፈጥሮ ይሆን? የጥንት አበው እውነት ትመነምናለች እንጂ አትጠፋም የሚሉትም ለዚሁ ነው። ዳንኤል በባቢሎን ብቻ ሳይሆን በፋርስ መንግሥት ውስጥም ታላቅ ባለስልጣን ነበረ። ነገር ግን ቅናት በፋርስ መኳንንት ልብ ውስጥ በሰረጸ ጊዜ ዳንኤል ወደ አንበሶች ጉድጓድ እንዲወረወር ያስደረገው አንዳች ነገር ለንጉሡ ሄደው ዘበዘቡት። እስኪያስቡት ንጉሥ ዳሪዮስ ሌሊቱን ሙሉ ሳይተኛ አደረ። ለምን ቢባል ደግሞ ዳንኤልን አብዝቶ ይወደው ነበር። ባወጣው ሕግና በተላለፈው ድርጊትም በዳንኤል ላይ በደረሰበት ፍርድ ደስተኛ አልነበረም። ታዲያ በማለዳ ወደ ጉድጓዱ አፋፍ ሄዶ የሕያው አምላክ ባሪያ ዳንኤል ሆይ ብሎ ሲጮህ የነበረውን ጉጉት ያ ባዕድ ንጉሥ የዳንኤል አምላክ እርሱ መድኃኒትና አዳኝ ነው ብሎ እንዲያውጅ ያደረገው ምስጢር ሆኖ ነበር። ፋርስ ለነቢያት መጠለያ ብቻ አልነበረችም፣ ለሕጉ መታደስም ምክንያት እንጂ። ካህኑ ዕዝራ ከፋርስ ንጉሥ የአምላክን ሕግ የምታቅ ጥበበኛ ተብሎ ተልኮ ነበር። ፋርስ ለአይሁድ ሃይማኖት ነጻነትን ብቻ ሳይሆን ሕጉን የሚያስተምሩበትንም ሥልጣን ሰጠች። አስተውሎ መጽሐፍ ቅዱስን ዛሬ ላይ ባለበት መልክ እንድናገኝ የፋርስ ነገሥታት የሰጡት ፈቃድና ጥበቃ ወሳኝ ነገር ነበር። ፋርስ የእግዚአብሔር ቤተ መጻሕፍት ጠባቂ ሆና ለዘመናት አገልግላለች። ከቂሮስ እስከ ዳሪዮስ፣ ከአስቴር እስከ ነህምያ ፋርስ በመጽሐፍ ቅዱስ ውስጥ የነበራት ሚና እጅግ ትልቅ ነው። ነገር ግን ያ ሁሉ ታሪክ ለዛሬው ዘመን ዓለም ምን ትርጉም አለው? ጥንታዊቷ ፋርስና ዘመናዊቷ ኢራን በመንፈሳዊ መነጽር እንዴትስ ይታያሉ? በመጨረሻው ምዕራፍም የምንመለከተው ይህንኑ ነው። የፋርስን ዘላለማዊ ቅድስናና የወደፊቱን ትንቢታዊ እይታን እንቃኛለን። ጉዟችን ሊያበቃ ጥቂት ተቃርቧል። ከእንግዲህ በኋላ ዘመናዊቷን ፋርስ ወይም ደግሞ የአሁኗን ኢራንን እንመረምራለን። ለመሆኑ ታሪክ ዝም ብሎ የሚደገም ክስተት ነው ወይስ ደግሞ በውስጡ ታላቅ መልእክትን የያዘ ደብዳቤ ነው? ጥንታዊቷ ፋርስ በመጽሐፍ ቅዱስ ገጾች ላይ የነበራት ሚና አብቅቷል ወይስ ዛሬም ድረስ የሚቀጥል መንፈሳዊ ምስጢር አለው? ቂሮስ፣ አስቴርና ዳንኤል የተከሉት ዘር ዛሬ ምን አፈራ? ፋርስ ለአይሁድ ብቻ ሳይሆን ለክርስትና መነሻም ነበረች። ከምስራቅ መጥተው
ለሕፃኑ ኢየሱስ ወርቅ፣ ዕጣንና ከርቤ ያቀረቡት እነዚያ ሦስቱ ሰብአ ሰገል የምናብ ዓለም ሰዎች ይመስሏችኋል? መነሻቸው ከዚሁ ከፋርስ ምድር እንደነበረ ስንቶቻችን አስተውለናል? ፋርስ ለክርስቶስ መወለድም ምስክር የነበረች የመጀመሪያውን ምላሽ ከሰጡ ሰዎች መካከልም የነበረች ናት። የጥንት አበው ስር ካልጠነከረ ቅርንጫፍ አይጸናም ይላሉ። ዛሬም ቢሆን በመጽሐፍ ቅዱስ ትንቢቶች ውስጥ ስለ ኤላም ወይም ደግሞ የጥንቷ ፋርስ ክፍል የተነገሩ ቃላቶች አሉ። እግዚአብሔር ዙፋኔን በኤላም አኖራለሁ ብሎ በነቢዩ ኤርምያስ 49ኛው ምዕራፍ 38ኛው ቁጥር ላይም ሲናገር እናያለን። ለዚች ምድር ያለውንም ልዩ ትኩረት ያሳያል። አሁን እስኪ ራሳችሁን ጠይቁም። እግዚአብሔር በአንድ ወቅት መሲሄ ብሎ የጠራትን ምድር ዛሬ በምን አይነት ትመለከቷታላችሁ? ታሪክ የሚመራው የሰው ልጅ ፖለቲካ ነው ወይስ ደግሞ የማይለወጠው የመለኮት ቃል ነው? ምናልባትም እግዚአብሔር ዛሬም በፋርስ ምድር ላይ እኛ ማናየውን ታላቅ ሥራ እየሰራ ይሆንንም? ፋርስ በቅዱስ መጽሐፍት ውስጥ የታሪክ ብቻ ሳይሆን የትንቢትም ምድር ናት። ትላንት ቂሮስን የቀሰቀሰ፣ አስቴርን ያነገሰ፣ ዳንኤልን ከአንበሶች አፍ ያዳነ አምላክ ዛሬም የታሪኩ ባለቤት እንደሆነ እንዳትዘነጉ። ታሪክ አልተዘጋም፣ ገጾቹም ገና እየተገለጡ ነው። የፋርስ ምስጢር ግን አንድ ነው። ልዑል በሰው ልጆች መንግሥት ላይ እንዲሰለጥን ያውቁ ዘንድ ዛሬ ላይ ኢራን በዜና ማሰራጫዎች የምትታወቅበት መንገድም ግልጽ ነው። ነገር ግን ከፖለቲካው ጩኸትና ከጋዜጣው አርዕስትም በስተጀርባ በፋርስ ሰማይ ስር ምን አይነት መንፈሳዊ ታሪክ የተጻፈ እንደሆነ ያውቃሉ። የታሪክ ምሁራኑ እንደሚሉትም ዛሬ በኢራን ምድር ላይ እየታየ ያለው መንፈሳዊ ለውጥም በዓለም ላይ ካሉ ፈጣንና ጥልቅ ለውጦች አንዱ ነው ይላሉ። የጥንት አበው ብርሃን በጨለማ ያበራል፣ ጨለማውም አላሸነፈውም እንዳሉት በአንድ ወቅት ቂሮስ ለአይሁድ የነጻነት አዋጅ በታወጀበት ምድር ዛሬ በሚሊዮን የሚቆጠሩ ኢራናውያን የሰላምና የፍቅር አምላክን በቤታቸው ውስጥም በድብቅ እየፈለጉ ነው። ይህ የ21ኛው ክፍለ ዘመን የፋርስ ተአምር አይደለምን? ለመሆኑ በታሪክ ዘመናት ሁሉ እግዚአብሔር ፋርስን ለታላቅ ዓላማ ሲጠቀምባት እንደቆየ ካስተዋልን ዛሬ ለምን ዝም ይላል? ወይስ እኛ በማናየው መንገድ በፋርስ ሕዝብ ልብ ውስጥም አዲስ ታሪክ እየጻፈ ይሆንንም? የዛሬዋ ኢራን ክርስቲያኖች የከርሰ ምድር ቤተ ክርስቲያንም ተብለው ይጠራሉ። ልክ እንደ ጥንቶቹ ሰማዕታትም ማለት ነው። ትንቢቱ ዙፋኔን በኤላም አኖራለሁ እንደሚለው ይህ ቃል በታሪክ ብቻ ተፈጽሞ የቀረ ሳይሆን ዛሬም በፋርስ ምድርም ላይ ሕያው ነው። ኢራን የመከራ ምድር ብቻ አይደለችም፣ የመለኮታዊ ተስፋና የመንፈሳዊ ዳግም ልደት እንጂ። እናንተስ ስለ ኢራን ስታስቡ የምታዩት የሚጋጩ ኃይላትን ነው ወይስ ደግሞ በነቢያት የተነገረላትን ያቺን የተቀደሰች ምድር ነው? የታሪክ ባለቤት ዛሬም በፋርስ ተራራዎች ላይ የተራመደ ነው። ነገር ግን ይህንን ምስጢር ለማየት አይናችሁ ክፍት ይሆንን? ከዚህ ሁሉ በላይ ግን አንድ ነገርን መግለጽ ይኖርብናል። የዓለም ፍጻሜ መጀመሪያ የት እንደሆነ ሲያቃሉ ብዙዎች ወደ መካከለኛው ምስራቅ ሲመለከቱ የጦርነት ነጋሪትም ይሰማቸዋል። በመጽሐፍ ቅዱስ ትንቢት ውስጥ ግን ፋርስ በመጨረሻው ዘመን ሁለት የሚጋጩ ነገር ግን የሚደነቁ ሚናዎችም አሏት። አንደኛው የጥፋት ነው፣ ሌላኛው ደግሞ የታላቅ በረከት ነው። በዚህ ዘመን ኢራን የተባለችው ማለት ይህን ነው። ነቢዩ ሕዝቅኤል ከ2600 ዓመታትም በፊት እንዲህ ሲል ጽፎ ነበር። ፋርስና ኢትዮጵያ ፈጽሞ ከነርሱ ጋር በኋለኛው ዘመን በእስራኤል ተራሮችም ላይ ትመጣለህ ብሏል። ይህ ትንቢት ፋርስ በመጨረሻው ዘመን ከሰሜን ኃይላት ጋር በመተባበር በእስራኤል ላይ የምታደርገውን ታላቅ ዘመቻ ያሳያል። ለመሆኑ በቂሮስ ዘመን የአይሁድ ወዳጅና ነፃ አውጪ የነበረችው ፋርስ እንዴት በመጨረሻው ዘመን ኢራን ወደ ተቃራኒው ጎራ ትቆማለች? ይህ የታሪክ መገለባበጥ ምን ያስተምረናል? የሰው ልጅ ፖለቲካ ቢለዋወጥም መለኮታዊ ትንቢት ግን ወደ ፍጻሜው መጓዙን አያቆምም። ማለትም እግዚአብሔር በተስፋው ቃል የገባው ትንቢትን ማለት ነው። እዚህ ጋር ብቻ ያበቃም። የጥንት አበው እግዚአብሔር ሲቆጣ በአንድ እጁ ሲያድንም በሌላ እጁ ነው ይላሉ። ነቢዩ ኤርምያስ እጅግ አስደናቂ የሆነ ሌላ ምስጢርንም እንደነገረን አትርሱ። ዙፋኔን በኢራን አኖራለሁ እንዳለ በኋለኛው ዘመን ግን የኤላም ምርኮን መልሳለሁ ብሎ እንደተናገረ አስተውሉ። እግዚአብሔር ዙፋኔን አኖራለሁ ያለው በኢየሩሳሌም ብቻ አይደለም በኢራንም ጭምር እንጂ። ይህም ማለት
በመጨረሻው ዘመን ከታላቁ መከራ በፊት በኢራን ምድር ላይ ታላቅ መንፈሳዊ መነቃቃትና መለኮታዊ ግልጠትም ይኖራል ማለት ነው። ዛሬ ኢራን በሁለት ትንቢቶች መካከል ትገኛለች። አንደኛው መንገድ ወደ ጥፋትና ወደ ጦርነት የሚወስድ የጎግ መንገድ ነው። ሁለተኛው ግን የኤላም ዙፋን የሚዘረጋበት የመድኃኒት መንገድም ነው። ለመሆኑ እናንተ የምታዩት የትኛውን ነው? የዓለም ፖለቲካ የሚያሳየንን ውጥረት ወይስ ደግሞ መጽሐፍ ቅዱስ የሚነግረንን ድብቅ ድል? ታሪክ በፋርስ ተጀምሮ በፋርስ ላይ ሊያበቃ ይችላል። ከአንበሶች ጉድጓድ ያወጣው የዳንኤል አምላክ ዛሬም በፋርስ ሰማይ ስር ሉዓላዊ ነው። በመጨረሻው ሰዓት ፋርስ በብርሃን ትሞላለች ወይስ በጨለማ ትዋጣለች? መልሶ ያለው በትንቢቱ ፍጻሜና በታሪክ ባለቤት እጅ ነው። አዎ የኛም ጉዞ እዚህ ጋር ያበቃል። ነገር ግን የታሪክ መዝገብ ገና አልተዘጋም። ከጥንቷ ሱሳ ወርቃማ አዳራሾች እስከ ዛሬዋ ቴህራን ተራራዎችም ድረስ ፋርስ በመጽሐፍ ቅዱስ ገጾች ላይ የጻፈችው ታሪክ ከአንድ ሀገር ታሪክ በላይ ነው። እርሱ የሰው ልጅ ሉዓላዊ ሳይሆን የመለኮት እጅ ታሪክ እንዴት እንደሚጠመዘዝ የሚያሳይ ሕያው ምስክር ነው። እስኪ ለጥቂት ሰከንዶች ቆም ብላችሁ አስቡት። እግዚአብሔር በአንድ ወቅት እረኛዬ ብሎ የጠራት ምድር ዛሬ በምን አይነት መነጽር ትመለከቷታላችሁ? ቂሮስን የቀሰቀሰ፣ አስቴርን የሾመ፣ ነህምያን ያበረታና ዳንኤልንም ከአንበሶች አፍ ያዳነ ያ ታላቅ ኃይል ዛሬስ በፋርስ ሰማይ ስር ምን እየሰራ ይሆን? ትንቢቱ ዙፋኔም በኤላም አኖራለሁ ይላል። ይህ ቃል ለአቧራማ ታሪክ የተጻፈ አይደለም፣ ለሚመጣው ዘመን የተነገረ ምስጢር እንጂ። ፋርስ በመጨረሻው ዘመን በሁለት መንገዶች ፊት ትቆማለች። በጦርነት ነጋሪትና በታላቅ መንፈሳዊ መነቃቃት መካከል ትቆማለች። በመጨረሻው ሰዓት ግን ከምስራቅ የሚወጣው ብርሃን ዳግም ይበራል። ክቡራን ቤተሰቦች፣ ታሪክ ዝም ብሎ አዋራ የለበሰ ክስተት አይደለም። ታሪክ የመለኮታዊ ዕቅድ መገለጫ ነው። የፋርስ ምስጢር ግን አንድ ነው። ነገስታት ይወድቃሉ፣ መንግስታትም ያልፋሉ። የመጽሐፍ ቅዱስ ቃል ግን እስከ ዘላለም ድረስም ጸንቶ ይኖራል። እንግዲህ ክቡራን ቤተሰቦች፣ በዛሬው ፕሮግራማችን የአሁኗ ኢራን የቀድሞዋ ፋርስ በመጽሐፍ ቅዱስ ያላትን እጅግ አስደናቂ ታሪክና በአጠቃላይ ከኢራን ጀርባ የተደበቀው የመጨረሻው ዘመን ምስጢር ምንድነው የሚለውን ከመጽሐፍ ቅዱሳዊ ምልከታ አንጻር ያቀረብንበትን መሰናዶ እስካሁን ያደመጣችሁትን ይመስል ነበር። ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን ተመሳሳይ መንፈሳዊ ፕሮግራሞቻችንን እንድትከታተሉ በአክብሮት እንጋብዛለን። የሰዓቱንም መሰናዶ በዚሁ እናጠቃላለን።